ደስታ በሩቲ ተስፋ ቆረጠ። ወደ መጣበት ለመመለስ ሻንጣውን ይዞ እንግዲህ ጉዞ ወደ አውሮፓ አብሏል። እንግዲህ ማንም አያስቆመኝም፣ በቃኝ፣ ሁላችሁም እየተጫወታችሁብኝ ነው። እናንተ እርስ በእርስ ትተዋወቃላችሁ፣ እኔ ነኝ እዚህ ብቻዬን የሆንኩት። እናንተ ለራሳችሁ ብቻ ነው የምትተጋገዙት። ሁል ጊዜ ከሩቲ ጋር ትሆናለህ ትሉኛላችሁ፣ ግን ከጀርባ ሄዳችሁ ትወጉኛላችሁ። ኤፍሬም ባለፈው ከሩቲ ጋር ትሆናለህ ብለህ ሙሉ ተስፋ ሰጥተኝ ነበር፣ ግን ከጀርባ ሄደክ ደግሞ አብርሃምና ሩቲ አብሮ እንዲሆኑ ቀን ከሌሊት እየሰራክ ነው። ስለዚህ እኔ በቃኝ፣ ከዚህ መሄድ አለብኝ ብለዋል። እንግዲህ ኤርፖርት ድረስ ነው እንግዲህ እያሯሯጡት ፈልጎ ያገኙት ማለት ነው። እና ደስታ ተስፋ ቆርጧል። ገባችሁ አይደለ? ኤፍሬም ግን ምን እያደረግክ ነው? ኤፋዬ የኔ ጠንበለል የሩትዬ መከታ ማለት ነው። ምን እየሰራክ ነው? እዛ ጋር ሩቲና አብርሃምን አንድ ላይ ለማስታረቅ ደፋ ቀና እያልክ ነው። እዚህ ጋር ደግሞ ማን ነው ስሙ ነበር ደስታን ደግሞ ከሩቲ ጋር ትሆናለህ ብለህ የሚል ተስፋ እየሰጠከው ነው። አረ ወንድማችን ወንድም አለም ምን እያደረግክ ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ደስታዬ በሩትዬ በመጨረሻም ተስፋ ቆርጦ ማንም ሊያስቆመው አልቻለም። በጣም አስደንጋጭ ነገር ተፈጥሯል ይላል እርሱ ማለት ነው። እና በቃ ያሳዝናል። ገባችሁ አይደላ? ከመጣ በጣም ቆይተዋል። ከሩትዬ ከተገናኘ በጣም ቆይተዋል። ሩትዬ ታይ ከሱ ጋር ነይ ብንላትም እምቢ እያለችን ከነዛ ወጠጤዎች ከነዛ ጫታሞቹ ጋር እየመጣች ትገኛለች። ከሱ ጋር ብትመጣ ብትሰራለን በጣም ደስ ይል ነበር። ግን እሷ እሱ ጋር መገኘት አልፈለገችም። ልቧ አልፈቀደላትም። በቃ ምንም ማድረግ አይቻልም። እኛ ስለፈለግን ደግሞ የሚሆን ነገር የለም። እሷ በፍላጎቷ የማታደርገው ነገር ካልሆነ በስተቀር ማለት ነው።